ጉድ የመንግስት ያለ ጭራሽ ቤት እየኖረኝ ነው እንዴ እና ታዲያ ልሽ የማንኖረው እንዴ ሩታዬ ትኖር እንጂ ምንም አይሰራልሽም ባይዘው አንቺ እኮ ማለት ነው ኖረሽበት ኖሮሽበት በቶኛል ብለሽ ነው አይደለ ትኖርበት እሱ ሲጀመር ፈቅዷል አይደለ እንዴ ከመጀመሪያው ጀምሮ ማለት ነው እና እንግዲህ አንቺ በስነ ስርዓቱ ቤቱን ተንከባክበሽ እሱን ተንከባክበሽ እዚህ ደረጃ አድርሰሽው ነበር አይደለ እህቴዋ። አሁን ላይ ግን ማለት ነው አንቺ ቤተሰቦችሽ ጋር ደስተኛ ሆነሽ ስስቀሽ መተሽልን እንደገና ደስታችንን ሳንጨርስ ጭቅጭቅ ውስጥ ልገቢ እንዳይሆን እህቴ፣ በእውነት ጭቅጭቅ ውስጥ እንዳትገቢ የኔ እናት ማለት ነው። እንደኛ በቀን አስጠላን። የእሱን ራሱ ስም ማንሳት በጣም ያስጠላል ማለት ነው። እና እህታችን ማለት ነው እውነት ወደ ራስሽ ወደ ቤተሰቦች ከእህትሽ ጋር ብትመጪ ከእህቶችሽ ጋር ቃልሽ እንደተናገርሽ ቃልሽን ብትናገሪ ጥሩ፣ ተግባራዊ ብታረጊ ጥሩ ነው። ባይዘው እኛ በተግባር ነው የምናቅሽ እና አንቺም ከእህቶችሽ ጋር ትመጫለሽ በቅርቡ። ግን ደግሞ ቪዲዮ እየቆየ አይመስልም ጋይዝ፣ ብቻ ይሆናል ሙሂም የአዲስ አበባ የተሰራበት መሰለኝና ውድ ቤተሰቦች ማለት ነው እንግዲህ ሩታዬ ዛሬ ሰምቻለሁ። ሰምተሻል? ኧረ እኛ በደንብ አይተናል ጋይዝ። ልሽም አንኖረው እና ደግሞ አንተ ጣሳ ራስ ማለት ነው ይህና የምትከራከርላት ምንህናትና ነው ለሄርሜላችን ለባለጌ ለሴት አዳሪ ማለት ነው። ምንድን ነው ይሄን ያህል እንደዚህ የምትከራከርላት? ደግሞ እኮ ማለት ነው ጋይዝ ምን አለ እኔ ያወኳት ኬክ ለ400K ብቻ ነው ያወኳት። ቀጣፊ ውሸታም አስመሳይ ደግሞ ለ400K ነው። ኧረ በእናትህ አንድ ላይ እየበላ እየጠጣ ደግሞ ለ400 ነው ስትል ትንሽ እንኳን አታፍርም? ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ሩታዬ ዛሬ አምሮባት ፏሽ ብርቅ ብላለን መታለኝ ማለት ነው። ምንጊዜም እምር ፏሽ ብርቅ እርጉዝዬ ማለት ነው። የኔ ፍቅር፣ የኔ አለኝታ፣ የኔ ሴት ባይዛዊ ማለት ነው። ሩታ ትናገር እንጂ ስተናገረኝ ማለት ነው ልካቸውን ነው የምትናገረው ነው። እንግዲህ ሁሉንም ያው ታውቃላችሁ ጋይዝ አሳስራለሁ ብላለኝ ማለት ነው። እንግዲህ በቤቴ ቀልድ አላቅም። እንግዲህ ታውቃላችሁ ሩታ ሀብቴ በቤቷ ቀልድ አታውቅም። ስንት ነገር የገነባችበት ስንት ነገር ያሳለፈችንበት ቤት ስለሆነ ማለት ነው። አለሙ ይሄም ሩታ ሀብቴ እኔ የምልሽ ነገር ደስታችን ሳንጨርስ አሁን ጭቅጭቅ ውስጥ ልገባ ነው እንዳትይኝ ሩታዬ ማለት እውነቴ ነው። እኔ ጭቅጭቅ አብሶ አንቺ ስትጨቃጨቂ እነሱ ሲጨቃጨቁሽ እንካ ሰላምታ ምናምን ይሆናል አይደለም። እንደዛ ነገሮች ስላለ አትግቢ ጭቅጭቅ ውስጥ። በቃ ከቤተሰቦችሽ ጋር ፋሽ ብርቅ በይና ነይ ቶሎልን አለስ እኛ የምንፈለው ነገረንሽ አልኩ። መጀመሪያም ታውቂያለሽ ለምን ቆሎ እየቆረጠምሽ አመጭም ቆሎ እየቆላሽ ማንደና ምሽክላኛ ብቻ አንቺ ማየት ነው። እኛ ችግር የለብንም ማለት ነው። እስቲ ምን ጎደለብሽ? የአብርሽ ስም ዛሬ አነሳሽ ምንም በቃ አለስ እንደፈለገው የሆኑ እሱ ሲጀመር ሴት ተሴት ቂጥ መቻ ወጣና ነው ተሴት ቂጥ ለሱ በቃ ቦት እዩልሽ። ምን መሰለሽ እኔ እንደውም አብርሃምን ታውቂያለሽ ምን መሰለሽ የማስበው ማለት ነው ስለምትወጂው ስለምታፈቅሪው በቃ እሱ ማለት ነው ምንም የጥለኛ አትሄድም። ምንም ሴት ባመጣ በቃ ሀላስ እሷ የትም አትሄድም ስለምትወደኝ ስለምታፈቅረኝ ለምሳሌ ይተማመንብሽ ሀቂቃ እንደዚህ ስራ የሚሰራው ማለት ነው። እና ጭራሹንም ፊት አትስጪው በቃ አለ ዝም በይ ስለሱ አታውሪ። እሱስ እናንተስ አመዲያም ሁላ ማለት ነው። አዎ አመዲያም ሁላ ማለት ነው። ኑ ልንገራችሁ ዱቄታም ሁላ ማለት ነው። እናንተስ እሱስ የሩታን ፎቶ እየለጠፈ ተሳኖር አመዲያሞች ለምን ምቀኛ ቅናት ነው አላላችሁም? አፈር ብሉና ማለት ነው። ደግሞ ምቀኛ ቅናት ነው የታባሽ አንቺስ በምትወጂው አቀኝም አመዲያም ሲጀመር እስከ ዛሬ የተፈጠረውን ራሱ ዝም ማለታችን ነው እኛ አመዲያሞች ሁላ ማለት ነው። እና ምንድነው የምላችሁ ነገር ቢኖር ማለት ነው ሩታ ሀብቴ ተንግዶ ወዲያ በእነሱ በአብርሽ ህይወት አያገበኝም ብለሻል አይደለ? አላስ አያገበኝም ካልሽ አያገባሽም አለቅ። ቤቴ ማለት የለብሽም ተንግዶ ወዲያ ቤትሽ ነው አውቃለሁ። የሁለታችሁ ልፋት ነው። ግን ደግሞ እዚህ ጭቅጭቅ ውስጥ ስትገቢ እኛን የምንጎዳው በዚህ ላይ የምንቦጫጨቀው ማለት ነው። እና ለራስሽ ራሱ አስቢ በቃ። እኔ እንደውም ዛሬ ማለት ነው ጋይዝ ብዙ ኮሜንቶች እያዩ ነበረ። ሀቂቃ ወልዳለች ብዙ ነገር እየተባለ ማለት ነው። እኔ እንጃ እንደውም ልጅሽን አቅፈሽ
ትመጫለሽ ምናምን ይሁን ሀሳብ አለኝ ነበረና ግን አልሆነም። አልሙሄም ችግር የለውም ወለሽ ሊሆን ይችላል ይሄ ቪዲዮ የተለቀቀው ችግር የለውም። አልሙሄም ምንድነው የምላችሁ ነገር ቢኖር ጋይስ ሩታዬ በእውነት አትናገር። ትተናገረ ልክ ልካችሁን ልክ ልካችሁ ነው የምትናገረውና እንግዲህ ያው ሩታዬ በሰውም አትመሪ። እኛ ብዙ ጊዜ የምንነግርሽ ነገር ሰው እንደዛ አለኝ ብለሽ በፍጹም ራስሽ አምነሽበት ራስሽ አውቀሽ ሲጀምር ደግሞ እኛ ብዙ ሰው ያየን ስለሆነ ችግር የለውም። አዎ በባለፈው በቤት ደርሰሽባቸዋል ቤት ሆኖ ማለት ነው። አዎ አንድ ላይ ቅፍ አድርጋ አንቺ ስታይ ነው ቂጧን ፈቀቅታ ትከሻታ ቂጧ ፈቀቅ ያለችው አንቺን አይታ ነው። በእውነት እናቴን ሲጀመር አንቺን በጣም ነው የምትፈራሽ፣ በጣም ከምታስቢ በላይ ማለት ነው። በጣም ነው የምትፈራሽ። ሩታ እኮ ነብር ነሽ፣ ጀግናው እንዴ! እንኳን አንቺን ማን ነው እኔ የምለው ደግሞ ማለት ነው ይሄ ሶስት መላጣ ልጅ ማለት ነው ይሄ አቤላ ተብዮ ምንድን ነው የሚከራከረው? ለዚች ለውሽም ቤት ንገሩኝ። ምንድን ነው የምትፈልገው ሲጀመር አንተ እንዴ? አስወጣታለሁ እኔ ነኝ ያመጣሁት አስወጣታለሁ። ኧረ በእናትህ ሩታ አሁን አሳስራችኋለሁ ስትለው እንዴ ተው እንጂ። ለማንኛውም ሩታዬ ሁሉንም ሰው አሳስራለሁ በእናንተ ምክንያት ነው እቺ ሄርሜላ ተብዬ አይመጣችሁ ብላ ዛሬ ፍልቅልቅልቅልቅ ብላልን መታለኝ ማለት ነው። ያኔ እናት እኔ እኮ ፍልቅልቅ ብለሽ እንድትመጪ ነው የምፈልገው። ስለነሱ ችግር ስለነሱ አንድ ላይ ምናምን አታውሩ። በቃ አንቺ ፏሽ ብርቅ ብለሽ ነይ ቶሎ። ምንም እኮ አይጠቅሙሽም። ተንግዶ ወዲያ በቃ እንዴ ወይኔ በላቸው። ጭቅጭቅ ውስጥ ማለት ገቢ ሩታዬ። አዎ ጭቅጭቅ ውስጥ እንድትገቢ ራሱ አንፈልግም። እና ደግሞ አበጋዝ ዛሬ መጥቷል ማለት ነው። እንግዲህ አበጋዝ ቻናል ከፍቶ ለልጅ ባይዘዊ ማለት ነው። አበጋዝ እኮ ማለት ነው ቻናል ሲከፍት አበርታቱ ይሆናል ለተቸገረ ምናምን ነው እንጂ ጎበዝ እኮ ነው። ባይዘዊ በእውነት እኔ ባይዘዊ እወደዋለሁ ጋይስ። እንደዚህ ቻናል ምናምን ሲከፍት ለሰው እርዳታ ሲረዳ በጣም ጀግና ነው በእውነት ለመናገር ማለት ነው። ግን ደግሞ ለሚስቱ ክብር የለውም። እኛ ያስጠላም ማለት ነው። ሰብስክራይብ ማድረጉ አይደለም። አዎ አይከፈልበትም አቶ አብርሃም ማለት ነው። ሀቂቃ ቻናሉ ሰብስክራይብ፣ ላይክ፣ ሼር ብናደርግለት አይከፈልበትም። ሀቅ ብልሃል። ግን ደግሞ ስራህ አስጠላን። ስራህን ብታስተካከል ወረ ሚስትህ ብትመለስ እስከ ዛሬ ማለት ነው። አሁን ግን ዞሮ ብዬ ራሱ ብቻ ይሁን ጎበዝ በርታ። ግን ደግሞ ከሴት ጋር እየተለጣጠፈ የመጣ ማንም አይሰማህም። እና ለማንኛውም ሩታዬ ሀብቴ ተንግዶ ወዲያ ማንንም አትስሜ፣ ማንንም ራስሽን ቻይ። በቃ አለቀ። በእውነት ለመናገር ማለት ነው። እዚህ ጭቅጭቅ ውስጥ ሁለተኛ ተገባሽ አንቺ ነሽ የምትጎጁ፣ ማንም አይጎዳም። እና ሁላችሁም ለሩታዬ እንግዲህ ምከሯት በምትችሉት አቅም በኮሜንት ማለት ነው። ታነባላይ ኮሜንት ማለት ነው። ምንም አትልም። ኮሜንት አነባላይ። ለምን ተንግዶ ወዲያ እሷ ያው ልወልድ በቃ እንጃ ትንሽ ቀን የቀራት ብቻ ለሙሄም እና በቃ ምከሯት። ሀላስ ከዚህ ጭቅጭቅ ትውጣ። አለቀኝ። የምንፈልገው ይሄንን ነው።